ሰላም እንኳን ደህና መጣችሁ። ናርዶ ሳሙኤል እባላለሁ። ከ3 ከ4 ዓመት በፊት ያለሁበትን የላይፍ ሲቹዌሽን እና አሁን ያለሁበትን ቦታ በጥቂቱ ላሳያችሁ። አንድ ቀን ድሮም ኖርበት ቦታ ያለሁበት አካባቢ ይሄን ቪዲዮ ዶክመንተሪ እንዲሆን ህይወቴ በጣም ሚዝርብል በሆነበት ታይም በላይ ሱስ ነበርኩ። በጣም ከባድ የሆነ ሲቹዌሽን ላይ ነበርኩ ማሳልፈው ማለት ነው። የሚያግዘኝ ሰው የለ፣ የሚረዳኝ ሰው የለ፣ አይዞህ የሚል ሰው እንኳን የለም በዛ ታይም ማለት ነው። እና አሁን ላይ እነኝን 20 ኦንላይን ፕላትፎርሞችን በመጠቀም ገንዘብ ቢያንስ በወሩ ከ100 ሺህ በላይ መስራት ሲጀምር ህይወቴ አሁን ወደዚህኛው ተቀይሯል። ተመልከቱ ደግሞ አሁን ምኖረው ህይወት ማለት ነው። አያችሁት? ስለዚህ አሁን እኔ ካሳለፉት ኤክስፒሪየንስ ተነስቼ ነው ለእናንተ ዛሬ 20 የኦንላይን ፕላትፎርሞች ብትሰርቧቸው ቀጥታ ወደ ባንካችሁ ገብቶ ገንዘብ ቀጥታ ወደ ባንካችሁ የሚገባባችሁ ኦንላይን ስራ ነው ዛሬ ላስተዋውቅ የመጣችሁ። በጣም ለመለወጥ፣ ለመቀየር፣ ለመስራት ስኬታማ ለመሆን ከፈልጋችሁ እነኝን 20 የኦንላይን ፕላትፎርሞችን ግዴታ መጠቀም አለባችሁ። አስፈላጊ ነው ለእናንተ። ይህ ቪዲዮ ለአብዛኛው ስራ አጥ ወጣት እንዲዳረስ ስለምፈልግ ሁላችሁም ላይክ፣ ሰብስክራይብ፣ ሼር በማድረግ አድርሱልኝ በትህትና ጠይቃለሁ። የመጀመሪያው ምንድነው? ወደ መጀመሪያው የኦንላይን ስራ ስንገባ መጀመሪያው ፍሪላንሲንግ ይባላል። ፍሪላንሲንግ እንግዲህ 4 የኦንላይን ስራዎች አሉ። ፍሪላንሲንግ ምንድነው? በመጀመሪያ ፍሪላንሲንግ ማለት አንተ ውስጥ የሆነ ተሰጥኦ ወይም የሆነ ታለንት ወይም የሆነ ስኪል ካለ ያን ስኪል ለሆነ ዌብሳይት እዚህ ቁጭ ብለህ አሜሪካ ላለ ዌብሳይት መሸጥ ማለት ነው። ለምሳሌ አፕወርክን ብናይ አፕወርክን ምንድነው? ፕላትፎርም ልክ እንደ ገበያ አስበው። አፕወርክ አሁን ለምሳሌ አንተ ሽንኩርት ወስደ ገበያ ላይ ሳስቀምጥ ፈላጊ መጥቶ ይገዛላ። ልክ እንደዛ ነው አፕወርክም። ለምሳሌ የአንተ ስኪል ቪዲዮ ኤዲቲንግ ነው፣ ኤዱኬሽን ነው፣ ሞቲቬሽን ነው፣ ፐርሰናል ዴቨሎፕመንት ነው፣ ምንድን ነው? ያን ስኪል አፕወርክ ላይ ፕሮሞት ታደርጋለህ። ያንተን ሲቪን ታስቀምጣለህ። ያን የሚፈልግ ሰው አንተን በኢሜይል ዴም ያደርጋል። ከዛ በኋላ በዛ መንገድ ገንዘብ መስራት ትችላለህ። በምን? በአፕወርክ ማለት ነው። ይሄ በፍሪላንሲንግ የሚሰራ ነው። በወር ቢያንስ ከ500 እስከ $1000 የምትሰራበት ትልቁ ኦፖርቹኒቲ ነው አፕወርክ ማለት ነው። ሌላው ፋይበር ደግሞ ቅድም አፕወርክን ምን ብላ ልክ እንደ ገበያ እናስበው ብለናል። ፋይበርን ደግሞ ልክ እንደ ማከፋፈያ እናስበው። ሰማችሁ? $5 ጀምሮ ምሰሩበት በጣም ትልቅ የሆነ ጥበብ ስኪል ካላችሁ ይሄን እውቀት በአጋራ ብዙ ሰው ይጠቀምበታችሁ የምታስቡት ልምድና ጥበብ ካላችሁ በዛ በfiverr.com በሚባለው ብታስተላልፉ ሼር ብታደርጉ ብዙ ሰው የሚማርበት ገንዘብ ደግሞ ጀነሬት የምታደርጉበት ትልቅ ስኪል ነው ፋይበር ማለት ነው። ሌላኛውና ዋነኛው ደግሞ ፍሪላንሲንግ.com ይባላል። አጭሩ መሰላችሁ ጋይስ፣ ፍሪላንሲንግ ማለት አሁን እዚህ ኢትዮጵያ ላይ ሆናችሁ አሜሪካ ካለው ድርጅት ጋር ከጉግል ጋር ከዩቲዩብ ጋር ከአማዞን ጋር እዚህ ቁጭ ብላችሁ የእናንተን ስኪል በመጠቀም መስራት ከነሱ ጋር አሁን ለምሳሌ እንዴት ነው በአካል ሄዳችሁ ሲባችሁን ስጣችሁ ነው ወደ ስራ የምትገቡት። ልክ እንደዛ በኦንላይን የምትሰሩበት ትልቅ ፕላትፎርም ዌብሳይት ነው። ፍሪላንሲንግ.com ይባላል። ከናንተ በጠቀሙ ምንድነው? ሰርች አድርጋችሁ የእናንተን የኦንላይን ሲቪያችሁን ማስገባት በትንሹ ከ10 እስከ $20 የምትሰሩበት ትልቅ የፍሪላንሲንግ.com ዌብሳይት ነው። ሌላኛው ደግሞ ምንድነው? ቶፕታል ይባላል። ቶፕታል ዋናው ጥቅም ምንድነው? ከሌሎች ለየት የሚያደርገው ቢያንስ በወር ከ10,000 እስከ $50,000 የሚከፍል ትልቅ የሆነ ዌብሳይት ነው። ግን እዚህ ውስጥ ለመግባት ወይም ይሄን ስራ እናንተን አክሴፕት እንዲያደርጋችሁ ማድረግ ያለባችሁ መጀመሪያው ምን መሰላችሁ? ቢያንስ የዓለማችን 3 ምርጥ ጎበዝና ታታሪ ሰው መሆን አለባችሁ በስኪላችሁ ማለት ነው። የእናንተ ስኪል ኤዲቲንግ ሊሆን ይችላል፣ ግራፊክ ሊሆን ይችላል፣ ላይክ አላቅም፣ ብቻ ግን በዛ ስኪላችሁ በጣም ቶፕ 10 መሆን አለባችሁ ከዓለማችን ውስጥ ማለት ነው። እንደዛ ከሆናችሁ ራሳችሁ ላይ በደንብ የምትሰሩ የምትጠነክሩ የምትበረቱ ከሆነ በቶፕታል ላይ ምትገርም ገቢ ማግኘት ይችላላችሁ። ያለ ምንም ወጪ ቀጥታ ወደ ባንካችሁ ገንዘባችሁ መግባት ይችላል። አስታውሱ፣ የኦንላይን ስራ ሲባል ልክ እንደ በአካላችሁ እንደምትሰሩ አይነት ስራ ነው። ሰማችሁኝ? ግን በአካል ምን ላይ ምንድነው? የእናንተን ቀጣሪ ወይም የእናንተን አለቃ በአካል አታገኙም። የእናንተ አለቃ የእናንተ ስራ ብቻ ነው። ስትሰሩ ብቻ የሚከፈላችሁ።
ኮንተንት ክሬሽን ወይም ይዘት ፈጠራ ይባላል። በእነዚህ ውስጥ 5 ፕላትፎርሞችን ነው የምናየው። በጣም ወሳኝና ክሪቲካል የሆኑ ቀጥታ ወደ ባንክ ጋር ኮኔክት የሆኑት ሪል የሆኑትን ነው ምናየው ማለት ነው። የመጀመሪያው ዩቲዩብ እንግዲህ አብዛኛው ሰውን ባለሀብት ያደረገው፣ አብዛኛው ሰው ሚሊዮኔር ያደረገው፣ አብዛኛው ሰውን እንግዲህ ታውቃላችሁ እናንተም ዩቲዩብ በጣም አሁን ብትጀምሩት ነገ ከነገ ወዲያ ትልቅ ደረጃ መድረስ የምችሉባቸው ትልቅ ቢዝነስ አንዱ ዩቲዩብ ነው። ከዩቲዩብ ጎን ደግሞ ዩቲዩብ አውቶሜሽን በኤአይ የሚሰሩትን ቪዲዮዎችን ፖስት ያደርጋችሁ ሾርት ቪዲዮዎችን በአንዴ ቫይራል ወጥቶ እናንተን ገንዘብ ሜክ እንድታደርጉ ስለሚያግዛችሁ ዩቲዩብ አውቶሜሽን እና ዩቲዩብ ብትሰሩ በጣም ወሳኝ ነው። ዩቲዩብ ብጀምር በ3 አይነት መንገድ ነው ገንዘብ የምታገኙት። አንደኛው በዩቲዩብ አድሰንስ ቀጥታ ከጉግል ይከፈላችኋል። ሁለተኛው የእናንተን ብራንድ ትሽጣላችሁ። ብራንድ ማለት ለምሳሌ የእናንተን ሎጎ በቲሸርት አድርጋችሁ መሸጥ ትችላላችሁ። ሶስተኛው ደግሞ ዩቲዩብ ራሱ ማለት ነው ፓርትነርሺፕ ይሰጣችኋል በፕሮሞሽን መልኩ ማለት ከተለያዩ ብራንዶች ጋር ዲል እንድታደርጉ ስለሚያደርጋችሁ በዚህ መንገድ በዩቲዩብ መኒታይዝድ መሆን ትችላላችሁ። ከዩቲዩብ ቀጥሎ ደግሞ ቲክታክ ደሞስት ገንዘብ የሚሰራበት በተለይ ኢትዮጵያ ውስጥ በጣም አብዛኛው ሰውን ባለሀብት ያደረገ ቲክታክ ነው። ቲክታክ ላይ ገንዘብ የምትሰሩት በሁለት መንገድ ነው። አንደኛው በላይቭ፣ ሁለተኛው ደግሞ በቪው ገንዘብ ለመስራት ኢትዮጵያ ላይ አይቻልም። ስለዚህ የቲክታክ አካውንቶች ላይ ትገቡና ኢትዮጵያ የሚለውን ወይ ብራዚል ወይ ደግሞ አሜሪካ ወይም ዩኤስኤ ቢያንስ 10 ሀገር ናቸው እየተፈቀደላቸው ከነሱ ውስጥ አንዱን ማድረግ አለባችሁ። ዳት ሚንስ የእናንተን አካውንት ኢንተርናሽናል ማድረግ ሲጀምሩ ነው በክሬተር ሪዋርድ መከፈል የምችሉት። ይሄ የሚሆነው ደግሞ ከ10,000 ፎሎወርስ በላይ ስትሆኑ ማለት ነው ይከፈላችኋል። በምን በቪው ግን ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ ካላችሁ ደግሞ በላይቭ ገብታችሁ ይከፍላችኋል። ዳት ሚንስ የእናንተ ፋን ቤዞች ጊፍት እየሰጧችሁ ሳፖርት ያደርጓችሁ ታብታብ ያደርጓችሁ ለእናንተ ይከፍሏችኋል ማለት ነው። ከሱ ጎን ነገር ደግሞ በፕሮሞሽን ይከፍላል፣ በብራንድ ዲል ይከፍላል፣ በቲክቶክ ማለት ነው። ይሄ ሁለተኛው የኮንተንት ክሬሽን ላይ የምታገኙት ኢንካም ወይም ፕላትፎርም ነው። ሶስተኛው ሳብስታክ ይባላል። ሳብስታክ ማለት ኢትዮጵያ ላይ ብዙ አልተለመደም፣ ግን አይ ቲንክ አብዛኛው ሰው እየሰራበት ያለ ቢዝነስ ነው። ዳት ሚንስ እንዴት መሰላችሁ? አሁን አንድ ኢሜል ለምሳሌ የጉግል አድሰንስ ወይም የአማዞን ወይም የጉግል አድሰንስ ማለት ነው የእነሱን የብራንድ ዲላቸውን ተወስዱና በኢሜል ታወሯቸዋሉ። አሁን ለምሳሌ እናንተ ውስጥ ያለው ስኪል ምንድን ነው? ለምሳሌ አንቺ አሁን ኮፒራይቲንግ አሪፍ ከሆንሽ እዛ ላይ እውቀት ካለሽ እዛ ላይ ታለንቱ ካለሽ በሳብስታክ በሚል ዌብሳይት ትገቢና ያኛውን የአማዞን ወይ ስለዚህ ይሄ ነው ሶስተኛ ኮንተንት ክሬሽን ላይ ለአንቺ የሚከፍሉት ማለት ነው። ግን ሳብስታክ ላይ ስትሆን በጣም ፕሮፌሽናል መሆን አለብሽ። ምክንያቱም አብዛኛው ኮንተንት ክሬሽን ኮምፒቲሽን ውስጥ ናቸው በሳብስታክ ማለት ነው። ብዙ ገንዘብ ታደርግበት ያ ሳብስታክ ይባላል። አይ ቲንክ ሌላኛው ምን ነበር? 4-5 ናቸው። በጣም ብዙ ናቸው፣ ግን ያው ሪል የሆኑ ማለት ነው አሁን ላይ ስቲል የሚሰሩ ማለት ነው። ግን ወደ ሶስተኛው ፔር ደግሞ ኢቡክስ ወይም በዲጂታል የእናንተን ቫሊዩ የሚሸጡበት ማለት ነው። ለምሳሌ አንድ የሚባለ ትልቅ ዌብሳይት አለ እዛ ውስጥ ማለት ነው። ለምሳሌ ቪዲዮ ሰርታችሁ ግራፊክስ ሰርታችሁ ለምሳሌ የኤዲቲንግ አቅም ካላችሁ ያን ነገር የእናንተን አቅም ፕሮፌሽን በሆነ መንገድ ሰርታችሁ ሲቢያችሁ የምታስገቡበት አንድ የሚባል የትልቅ ዓለም አቀፍ ዌብሳይት አለ። እዛው ዋና ዓላማ ምንድነው? እሱ ሻጩን ከገዢው ጋር የሚያገናኝ ልክ እንደ ደላላ ነው አንድ ማለት ነው። እዛ ላይ የእናንተን ሲቢ የእናንተን አቅም ለምሳሌ ሽንኩርት ካላችሁ ሽንኩርት ታስቀምጣላችሁ። ያን ሽንኩርት ሊገዛ የሚፈልግ ሰው መጥቶ ገንዘቡን ከፍሎ ይገዛል ማለት ነው። በቀላል አማርኛ እንደዛ ነው አንዱ የሚሰራው ማለት ነው። ሌላኛው ደግሞ ቲችቢል ይባላል። ቲችቢል ማለት አሁን ለምሳሌ አስተማሪ ከሆናችሁ ፊዚክስ፣ ባዮሎጂ ምናምን ማስተማር የምችሉ ከሆነ ያን በቪዲዮ መልክ ቀርጻችሁ ቲችቢል ላይ ፖስት ብታደርጉ ተማሪዎች የተማሪ እናትና አባቶች በብር ገዝቶ ያን ኮርስ ከእናንተ መውሰድ ትችላላችሁ። እናንተም በዛው ቀጥታ ሜክ ማድረግ ትችላላችሁ ማለት በቲችብል ዌብሳይት ማለት ነው። ትልቁና ዋናው ደግሞ ካንዲቢ ነው። አዎ የአማዞን የት ኩባንያው ማለት ነው። እዛ ላይ ደግሞ ስትሰሩ ዋናው ነገር መሰላችሁ አሁን ኪዲቢ ላይ ሲሰሩ ጥቅሙ ምንድነው? አንደኛው $1 ነው የምከፍላችሁ። ሁለተኛው ደግሞ የራሱ የሆነ ዲስካውንት አለ። ሶስተኛው ደግሞ ማለት ነው ከዕለት ወደ ዕለት የእናንተን ገቢ ያሳድጋል። ለምን ካላችሁ ምክንያቱም የእነሱ የሚሸጡበትን ሊንክ እየወሰዳችሁ በእናንተ ሶሻል ሚዲያ ነው ፖስት የምታደርጉት።
እና ሰው እናንተን ብሎ ከመጣ ለእናንተ እንደ ኮሚሽን ነው የሚያስበው። ማን ካንዲቢ የሚባል ትልቅ ዌብሳይት አለ ማለት ነው። ስለዚህ እናንተ አሁን ከሶስቱ የቱ ነው የሚመቻችሁ? ቲቺብል ነው አንዲቢ ነው? ግን እኔ አሁን ለእናንተ ሰጀስት ማድረገው አንዲቢ ነው። አንዲቢ በጣም ትላልቅ ክሬተሮች የሚጠቀሙበት ትልቁ ዌብሳይት ነው አንዲቢ ማለት ነው። ልክ እንድደላላ ነው፣ ሻጭ እና ገዢን የሚያገናኝ ማለት ነው። ለምሳሌ አሁን አንድ ኮርስ ካላችሁ ያን ኮርስ ጥርት አድርጋችሁ ሰርታችሁ ልክ እንደ ዩቲዩብ ቴምፕሌን ሰርታችሁ ታስቀምጣላችሁ። መግዛት የሚፈልግ ሰው ካለ የእሱን ችግር ይቅር ብሎ ካመነ ያ ሰው መጥቶ እናንተን በኢሜይል ያወራችኋል። ከዛ በኋላ ከፍሎ ይወስዳል ማለት ነው። ስለዚህ አንድ የምትጠቀሙት ሪል ነው የምላችሁ ትልቅ ነገር መስራት መቀየር ትችላላችሁ ከቤታችሁ ቁጭ ብላችሁ ማለት ነው። ይሄ ነው እንግዲህ የኢቡክስ ወይም የዲጂታል ዘርፍ ፈጠራው ላይ ያሉ 3 ዌብሳይቶች ማለት ነው። ሌላኛው ደግሞ የአፊሊየት ማርኬቲንግ ይባላል። አሁን አብዛኛው ጊዜ በምዕራባውያን ጊዜ ነው የሚጠቀሙት እና በጣም የሚገርሙ ማርኬት የሚሰራበት አፊሊየት ማርኬት በጣም አሁን ላይ ብትሰሩት ያለምንም ሲቪ ያለምንም እውቀት ብትሰሩ የምታደርጉበት ትልቁ ቢዝነስ ወይም ፕላትፎርም አፊሊየት ማርኬቲንግ ማለት ነው። እና አፊሊየት ማርኬቲንግ ምንድን ነው? ለምሳሌ አንድ ድርጅት ካለ አሁን ለምሳሌ እኔ አሁን የምሰራበት ድርጅት ማናጀርኛ እኔ ጋር መጣችሁ አሁን የሆነ ፕሮዳክት አለ ልበል። ያ ፕሮዳክት እኔ ይህን ፕሮዳክት ሽጥላለሁ ከዚህ የተወሰነ ፐርሰንት ታስበኛለህ ብትሉ እናንተም ብሎ የመጣ ሰው ያን ፕሮዳክት ከዛ የተወሰነ ፐርሰንት ለእናንተ አስባለሁ ማለት ነው። ልክ እንደዛ ነው አፊሊየት ማርኬቲንግ ማለት ነው። ግን ኢንተርናሽናል ሰራለሁ ነው የዞር ካልሰራ የምትሉ ከሆነ አማዞን አሶሲሽን ይባላል። ራሱ አማዞን የራሱን ሊንክ ያወጣው ማለት ነው። ምንድነው አማዞን ውስጥ ትገባላችሁ፣ የሆነ እቃ ትገዛላችሁ፣ ወይም የሆነ እቃን ሊንክ ማለት ነው ወዘሹ የእናንተ ሶሻል ሚዲያ ላይ ማለት ነው ፖስት ታደርጋላችሁ ወይም ሊንኩን ታስቀምጣላችሁ። ሰው ያም ብሎ ገብቶ በእናንተ ሊንክ ማለት ገብቶ ከገዛ ለእናንተ ኮሚሽን ያስባል ማለት ነው። ማን አማዞን ማለት ነው። ስለዚህ ከአማዞን ጋር የመስራት እድል ፈጠራችሁ ማለት ነው። ይሄ ደግሞ ፔሩ ሲጀመር ቀስ በቀስ እያደጋችሁ እየሰፋችሁ ትላላችሁ፣ ሌላም ስራ ታገኛላችሁ ማለት ነው። ስለዚህ የመጀመሪያው ምንድነው አማዞን አሶሲሽን ማለት ነው። የራሱ የአማዞን ካምፓኒ እህት ኩባንያ ነው። በሱ መንገድ ብትሰሩ አፊሊየት ማርኬቲንግ በጣም ትልቅ ቢዝነስ ነው። በተለይ ደግሞ ኮንተንት ክሪኤተር የምትሆኑ ከሆነ ሶሻል ሚዲያ ላይ የምትንቀሳቀሱ ከሆነ አፊሊየት ማርኬቲንግ በቃ የሚያበላችሁ ስራ ነው። ሌላኛው ነበር ያለኝ። ሌላኛው ደግሞ ሲጂ የሚባል አለ። ሲጂ ማለት ደግሞ በጣም ትላልቅ ኢንፍሉዌንሰር ከሆናችሁ ብራንድ ካላችሁ ፎሎወርስ ካላችሁ ሲጂ በጣም ወሳኝ ነው። ዳት ሚንስ ከተለያዩ ብራንድ ዲል የምታደርጉበት ማለት ነው። የእናንተን ፕሮዳክት፣ የእናንተን ኮንተንት፣ የእናንተን ይዘት በቀላሉ የምትሸጡበት ዌብሳይት ነው። ሲጂ ይባላል። ለምሳሌ እኔ አንቺ ሽሮ ካለሽ ያን ሽሮ እንዴት እንደሚሰራ ቪዲዮ ክሬት አድርገሽ ሲጂ ላይ ፖስት ታድርጊ ላይክ ሽሮ እንዴት እንደሚሰራ የማያውቅ ሰው የአንቺን ቪዲዮ ገዝቶ ማየት ይችላል። ቀላል ይመስላል፣ ግን ዓለም እንደዚህ ነው የምትቀየረው። ስለዚህ አንቺ ውስጥ ያለውን አንቺ መስራት የምትችይውን ነገር አውጪ፣ ወደ ሲጂ ዌብሳይት ግቢ፣ አካውንት ክፈች፣ እዛ ላይ ፖስት አድርጌ ሰዎች መጥተው ይገዛሉ ማለት ነው። ልክ እንደ ገበያ አስቢ፣ ልክ እንደ ጉሊት አስቢ። ጉሊቱ ሄደሽ ያለሽን ምናምን ታስቀምጪው እቃሽን፣ ይሄ እቃ አለኝ፣ ይሄን ጊዜ የምትሉት። ስለዚህ ልክ እንደዚሁ ማለት ነው ሲጂ ላይ ሄዳችሁ ማስቀመጥ። ሌላኛው ደግሞ ክሊክ ባንክ ይባላል። ክሊክ ባንክ ማለት ደግሞ ለባንኮች ዌብሳይት ወይም አዳዲስ እንትኖችን ኢንፎርሜሽን አይደለም አዳዲስ እውቀቶችን ማስተዋወቅ ነው ለባንኮች ማለት ነው። ለምሳሌ ባንኩ የሚሰራበት ዘርፍ እንዲጨምር፣ ሰዎች እንዲጨምር፣ የባንኩ ከስተመር እንዲጨምር ማድረግ። እንዴት ካላችሁ የያንዳንዱ ባንክ ዌብሳይት ኢሜል አላችሁ። በዛ ገብታችሁ መጠየቅ። እኔ እንትን እንዲባላለሁ እንዲያለ እንዲ ብላችሁ የእናንተን ስኪል መሸጥ። አስታውሱ፣ እዚህ ጋር የምናገሩ ምንድነው ስኪላችሁን ነው የሚሸጡት። ማወቅ ያለባችሁ የእናንተ የሆነ ስኪል አላችሁ። እኔ እኮ ስኪል የለኝም ትላችሁ። ስኪል አላችሁ እናንተ ውስጥ አላውቃችሁም። ደግሞ አላውቃችሁ ማለት የለማት አይደለም። ስለዚህ ስኪል ስላላችሁ ያን ስኪል ነው የሚሸጡት። እናንተ ጥያቄ ምንድነው? ምን አይነት ስኪል ነው ያላችሁት እናንተ? መዝፈን ነው? መደነዝ ነው? ቪዲዮ ኤዲት ማድረግ ነው? ካሜራማን ምንድን ነው ስኪላችሁ? ያን ስኪል ነው የሚሸጡት በዚህ ሁሉ ዌብሳይት ማለት ነው። ሰማችሁኝ ጋይስ? ስለዚህ የእናንተን ስኪል የእናንተን ወርቅ ከእናንተ ውስጥ ቆፍራችሁ ለማውጣት ሞክሩ። አስታውሱ፣ እየፈዛችሁ ጊዜው ጥሎ እንዳይሄድባችሁ ማድረግ ያለባችሁን አሁን ተነሳችሁ ልታደርጉ ይገባል። አሊያ ይሄ ጊዜ ጥሎ ከሄደ ለመነሳት ሰው የደረሰበት ለመድረስ በጣም ነው የሚቸግራችሁ። የመጨረሻው ዌብሳይት ወይም ይሄኛው በጣም ወሳኝ የሆነ ዌብሳይት ማለት ነው። ዋናውን ጥቅሙ ለማን ነው ጠቃላችሁ? ካሜራማን ከሆኑ
ፎቶግራፈር ከሆናችሁ ሙዚቀኛ ከሆናችሁ ይህን ፕላትፎርም በመጠቀም ገንዘብ ኢዚሊ ኢንካም ማግኘት ይችላላችሁ በቀላሉ ማለት አንዴ ብቻ ፖስት አድርጋችሁ በቀላሉ ገንዘብ ሊሰራላችሁ ይችላል ይሄ ፕላትፎርም ማለት ነው። የመጀመሪያው ሹተር ስቶክ ወይም አዶቤ ስቶክ። የሚገራርም ፎቶ ካላችሁ የሚገራርም ካሜራማን ከሆናችሁ ፎቶ አንስታችሁ እዛ ላይ አካውንት ከፍታችሁ ፖስት አድርጉ እዛው ራሱ ገንዘብ ሜክ ያደርግላችኋል ማለት። ከእናንተ የምፈልገው ምንድን ነው? አሁን እዚህ ስራ ላይ ሲገቡ ኮምፒቲሽን አለ እና ከሰዎች ለየት ያለ የማይታወቅ የሚስብ አትራክቲቭ የሆነ ነገር መስራት ብቻ ከእናንተ የሚጠበቀው ጋር ሰማችሁኛ። ስለዚህ ሌላኛው ደግሞ ኢስቲ የሚባል ኢስቲ ደግሞ ማለት ነው ዲዛይነር ከሆናችሁ ወይም ይሄ ባህላዊ ልብስ የመስራት ላይክ የሆነ ነገር የምጣጣ የሆነ ነገር የመስራት የሆነ እንትኑ ፓሽኑ ካላችሁ ኢስቲን ብትጠቀሙ ኢስቲ ዲዛይኖችን የሚያበረታታ ትልቅ ፕላትፎርም ነው በዓለም አቀፍ ደረጃ ማለት ነው። ያን ኢስቲ ብትጠቀሙት አንደኛ ከቤታችሁ ቁጭ ብላችሁ ነው ገንዘብ የምትሰሩት። ሁለተኛ ደግሞ ማለት ነው አሁን ለምሳሌ አንድ ልብስ አሰራሩን አንስታችሁ ቀርጻችሁ ፖስት ካደረጋችሁ በኋላ ያን እቃ ትሸጣላችሁ። ይህም ቪዲዮም ኢስቲ ላይ ፖስት አድርጋችሁ ያን ሰው የሚፈልግ ሰው ካገኘ በኋላ የእናንተን ቪዲዮ ገዝቶ ነው የሚያየው ማለት ነው። ራሱ አካውንቱም ወይም ካምፓኒውም ራሱም ይከፍላችኋል። ማን ኢስቲ የሚባል የኦንላይን ፕላትፎርም የሚሰራ ማለት ነው። ስለዚህ ኢስቲ የሚባሉን አፕ በመጠቀም የእናንተን ፓሽን የእናንተን መክሊት የእናንተን ተስጦ አውታችሁ ለዓለም መሸጥ ትችላላችሁ። አስታውሱ የእናንተ መክሊት ይህ አይደለም ማለት አትችሉም። እናንተ ውስጥ ብዙ የተቀበረ ወርቅ አለ። ብዙ ማንም ያልነገራችሁ ትልቅ ፓሽኔት የምትሆኑበት አላማ ድሪም አለ። ግን ያ የምታውቁበት እንዴት ነው? ራሳችሁን ስትጠይቁ፣ ስትበረብሩ፣ ስታውቁ፣ ስትመረምሩ ነው። ስለዚህ ለዛ ነገር ዝግጁ መሆን አለባችሁ። ተነሳችሁ ማድረግ ያለባችሁን አድርጉ። ኢስቲን መጠቀም እንዳትርሱ። ሌላኛው ደግሞ ቲስፕሪንግ ይባላል። በተለይ ደግሞ ይሄ ልብስ አትሞ መሸጥ ለምሳሌ የአርሰናል የሊቨርፑል ማሊያዎችን የመሸጥ ሀሳቡ ህልሙ ካላችሁ እናንተ ብቻ እንዴት እንደሚሰራ ዲዛይኑን ትነግራላችሁ። ከዛ በኋላ ራሱ አሳምሮ በምትፈልጉት መንገድ ሰርቶ በእናንተ የሚሰጠው አንድ ፕላትፎርም አለ። እሱም ቲስፕሪንግ ይባላል። ቲስፕሪንግ ዋና ዓላማ ምንድን ነው? የእናንተን ዲዛይን ሞደርን አድርጎ ከጊዜው ጋር እንዲሄድ ማራኪ ሳቢ አድርጎ ይስጣል ማለት ነው። ግን ይሄ ነገር እዛው መክፈል ይችላል። አስታውሶ የኦንላይን ስራ ከዋነኛው ስራ የምንለይበት ምክንያት አለቃችሁን አታገኙትም። የእናንተ አለቃ የእናንተ ስራ ነው እንጂ ልክ እንደ ኖርማል ስራ ነው ትሰራላችሁ። ብዙ ኢፈርትም ታወጣላችሁ፣ ብዙ ሀሳብም ታወጣላችሁ፣ ብዙ ጊዜያችሁንም ታፈሳላችሁ። እንዳትረሱ። እስካም ነው ምናምን እንዳትሉ። ግቡና ሰርች አድርጉ። እኔን ካላመናችሁ ኤአዮችንም ጠይቁ፣ ጎግልንም ጠይቁ። ግን ይሰራለሁ ምላችሁ እኔ ሰርቼ ስለጠቀመኝ ነው ለእናንተ ሰጀስት ማድርጎ ብትሰሩበት ብትጠቀሙበት ትልቅ ለውጥ ታመጣላችሁ። እመኑኝ። የመጨረሻው ደግሞ ማክሮ ታስክ ወይም አጫጭር ስራዎችን መስራት። አንድ ነገር ልንገራችሁ አሁን እዚህ ጋር ማለት ነው። አሁን 20 የኦንላይን ፕላትፎርሞችን ነግሬያችኋለሁ። ከዛ መሀል ያ ሁሉ የሚሰራው ግን እናንተ ውስጥ የሆነ ስኪል የሆነ ታለንት የሆነ መክሊታችሁን አውጥታችሁ መሸጥ ሲችሉ ነው። አስታውሱ፣ ይቺ ዓለም የመሸጥና የመግዛት ድምር ውጤት ናት። እናንተ ጋር ሰው የሚገዛው ነገር ከሌለ እስቲናው ድሃ ናችሁ። በአሁኑ ሰዓት ድሃ የሚባለው ገንዘብ የሌለው ሳይሆን ስኪል የሌለው ወይም ምን እንዳለው የማያውቅ ሰው ወይም ያለውን ነገር መሸጥ የማይችል ሰው ነው ድሃ ማለት ነው። ስለዚህ ራሳችሁ ላይ መስራት ጀምሩ። ማክሮ ታስክ በአጠቃላይ የሚነግረው ምንድን ነው? የእናንተን አንድ ፓሽን አውጡ። እኔ ይህን ባይከፈላችሁ እንኳን እየሰራችሁ የምትቀጥሉበት አንድ ስራ አውጡና በደንብ አድርጋችሁ በዛ ነገር ላይ ማስተር አድርጉ። ምንድን ነው የእናንተ ታለንት? ኮሚኒኬሽን ነው? ሙዚሻን ነው? ሞቲቬሽናል ነው? ኤዱኬሽናል ነው? ምንድን ነው? ይህን ነገር ከራሴ ጋር ቁጭ ብለ መማከር አለብህ። እንዴት ነው ታለንትን እንዴት ነው የራሴን ተስጦ ማወቅ የምችለው ካልከኝ ደግሞ በእነኚህ 5 መንገዶች ማወቅ ትችላለህ። የመጀመሪያው በራፍን ዘግተህ ቤት ቁጭ ትላለህ። ቁጭ ካልክ በኋላ እስክሪብቶና ወረቀት ይዘህ ሳይለንት ሆነ በእውነት እኔ በአሁኑ ሰዓት እየኖርኩኝ ነው። ኦኬ፣ ስለዚህ እስካለው ድረስ ወደዚህ ዓለም የመጣሁት ምን ስራ ልሰራ ነው ወይም ምን አይነት ሰርቪስ ልሰጥ ነው ብለህ ከራስ ጋር መማከር መጀመር አለብህ። ሰማችሁኝ? ያን ነገር ዲፕ ኮንቨርሴሽን ከራስ ጋር ሲኖር ራስን ስጠይቅ ተጨናንቅ የአንተ መክሊት ፈንቅሎ ይወጣል ማለት ነው። ይህ በጣም ወሳኝ ነው።
ሁለተኛው አንዳንድ ሰዎች አንተ ይሄን ስራ ብትሰራ እኮ በጣም እኮ ነው ይሄን እኮ ብጀምር በጣም እኮ አንተ ማሰምደርኩ ብሎ አቁም። ለምን ካላችሁኝ እናንተ እንደ ቀልድ የምታዩት ግን የሆነ ቦታ ያ ስራ ሰው ገንዘብ ከፍሎ ነው የሚያያቸው። እናንተ እንደ ቀልድ የምታዩት ቃላት የሆነ ሰው ገንዘብ ተከፍሎ ነው የሚሰማው። ስለዚህ ሰዎች ሰጀስ ሲያደርጉ ይሄ ነገር ላይ እንዴት ነኝ ብላችሁ ራሳችሁን ባላንስ ማድረግ አለባችሁ። ይኖራምሴ ሰው ሁሉ ሰው አሁን ለምሳሌ ማጆሪቲው የሚናገረው ነገር ስሙና ክላስ ጋር ተቀምጠ ኦኬ ይሄን ስራ በስራ ያወጥኛል ብለህ ክላስ ጋር ሂሳብ ስራና ወደ ኢንዱስትሪ ዓለም በቀጥታ መግባት። ካንተ በፊት በዛ ዘርፍ ላይ ቀድሞ ያሳኩ ሰዎችን አግኝተ ከነሱ ምክር መጠየቅ። አንድ ሰው ብቻ አይደለም 10-5 ሰው ማለት ነው። ምክንያቱም አንድ ሰው አንተን ከምን አንግል እንደሚመክር ስለማታውቁ 10-20 ሰው ብትጠይቁ የሆነ ፍንጭ፣ የሆነ መረጃ፣ የሆነ ነገር ታገኛላችሁ። አስታውሱ፣ ስኬት ወይም ህልም የሚሳካበት የራሱን መንገድ አለው። አቋራጭ መንገድ ግን ምንድነው? ህልም ኮቴ አለው። ገባችሁ? አሁን ለምሳሌ እናንተ የምታለሙትን ህልም የሆነ ሰው አልሞ ስላሳካው ያን ኮቴ ብትሄዱት ታሳኩታላችሁ ወይም እዛ ቦታ ትደርሳላችሁ ማለት ነው። ሌላ ምንም አማርኛ የለውም። ስለዚህ ሰው ጋር መጠየቅ አለባችሁ። አራተኛው ደግሞ ዋነኛው መሰላችሁ ከራስ ጋር ዋነኛው እኔ በዚች ዓለም ላይ እስካለው ድረስ ሳይከፈለኝ እንኳን ብሰራው ደስ የሚለኝ ስራ ምንድን ነው? ዋናው ምንም ስራ ቢኖር ደስ የማይል ከሆነ መስራት የለብህም። ለምን ትሰራለህ? ለማን ብለህ ትሰራለህ? ስለዚህ ባይከፈለኝም እንኳን እየሰራው ደስ የሚለኝ ስራ እስከማይመስለኝ ድረስ ምሰራው ስራ ምንድን ነው ብላችሁ ከራችሁ ጋር ቁጫችሁ ራሳችሁን መጠየቅ። አያችሁ፣ ደስታ ውስጥ ያለ ስራ ወደ ስኬት ያደርሳል። ሀዘን ውስጥ ያለ ስራ ውድቀት ነው። ባይከፈላችሁ እንኳን ደስ ያላችሁ የምትሰሩትን ስራ ራሳችሁን መጠየቅ። የመጨረሻው ደግሞ የእናንተን ሰልፍ ኮንፊደንስ ማበርታት። አስታውሱ፣ ኦንላይን ስራ ስትሰሩ ወይም ወደ ኢንዱስትሪው ዓለም ስትገቡ ኮንፊደንስ ከሌላችሁ፣ በራሳችሁ እምነት ከሌላችሁ ሰዎች በጥፊ ነው የሚያበራችሁ። ምክንያቱም ብዙ አግሬሲቭ ኦብሰስድ የሆነ ሰው አለ አዛጋ። በኮንፊደንስ ሊገቡ ይገባል። ወደቃችሁ ቀጥሉ፣ አሁንም ቀጥሉ። የምታቆሙት ነገር አይኖርም ማለት ነው። ስትሰሩ፣ ስትለፉ፣ ስትቀጥሉ ኦልሬዲ ያ ነገር ላይ ዊን ታደርጋላችሁ ማለት ነው። ሶ መቀጠል አለባችሁ። ማሳካት የምትፈልጉት ነገር ላይ ማለት ነው። ማስተር ማድረግ የምትፈልጉት ነገር ላይ መቀጠል አለባችሁ። ማቆም የለባችሁም። that's why self confidence the key of success የሚባለው ማለት ነው። ሰማችሁን ጋይስ? እንግዲህ እስከሚያልቅ አዳምጣችሁኛል። ሀሳባችሁን አሴት ካላችሁ ኮሜንት ላይ ያስቀምጡ። በቴሌግራም አንድ ቻሌንጅ ተሰጥቶ ነበረ። ቻሌንጁም እንግዲህ ዊስክ ይባላል። ዊስክ ብላችሁ ኮሜንት ላይ ከጻፋችሁ የእናንተን ቻናል እናደርግ ይሆናል። እንግዲህ ይህን ቪዲዮ ጨርሶ ላየው ሰው ብቻ ነው። መሀል ላይ የሆነ 8 ደቂቃ ላይ ምናምን የሆነ ቃል አለ። እሷንም ጨምሮ ቴንኪዩ። ሰብስክራይብ ላይክ እንዳይረሳ። ቴንኪዩ ሶ ማች